ክቡራን አድማጮች ባለፈው ክፍል 2 በነበረን ቆይታ ታላቁ ዲፕሎማትና ጠቅላይ ሚኒስቴር ጸሐፊ ትዕዛዝ አክሊሉ ሀብተወልድ በህይወት ዘመኑ በዓለም መድረክና በሀገር አቀፍ ደረጃ ያከናወናቸውን አበይት ተግባራትን በተመለከተ መዳሰሳችን ይታወሳል። በዛሬው ሶስተኛውና የመጨረሻው ክፍል በሚኖረን ቆይታ ደግሞ የህይወቱን መገባደጃ ዓመታትና አሳዛኙን አሟሟቱን በተመለከተ እንቃኛለን። ማዳመጥ ሲጀምሩ ቻናሉን ሰብስክራይብ እንዲሁም የደውል ምልክቱን መጫኑን አይዘንጉ። ጸሐፊ ትዕዛዝ አክሊሉ ሀብተወልድ ከመጋቢት 5 ቀን 1904 እስከ ህዳር 14 ቀን 1967 ዓ.ም የህይወት ዘመን ቆይታው ሲሆን መጋቢት 20 ቀን 1953 ዓ.ም በንጉሠ ነገሥቱ ጠቅላይ ሚኒስቴር ሆኖ የተሾመበት ቀን ነበር። በዚህ ኃላፊነትም እስከ አብዮቱ መነሻ ድረስ ሀገሩን በታማኝነት አገልግሏል። ተንፏቃቂው አብዮት እጁ እየረዘመ አቅም እያገኘ ሲመጣ አክሊሉ በገዛ ፍቃዱ ከስልጣኑ ሲለቅ የልጅ እንዳልካቸው መኮንን ካቢኔ ስልጣን ያዘ። ነገሩ ያልጣመው ደርግ ግን ንጉሠ ነገሥቱን በማግባባት አብሯቸው የሰሩትን ባለስልጣናት እጃቸውን ለደርግ እንዲሰጡ ንጉሱ እንዲያዙ ያባብላቸውና በመጨረሻም ንጉሱ የተባሉትን ያደርጋሉ። ጸሐፊ ትዕዛዝ አክሊሉ ሀብተወልድ የንጉሱን ንግግር ካዳመጡ በኋላ ግርማዊነቱ እኛን አሳልፈው በመስጠት ራስዎን ለማትረፍ አስበው ከሆነ የሚሳካሉት አይደለም በማለት ተናገረ። እውነትም አብዮቱ ቀዳማዊ ኃይለ ሥላሴንም አላስተረፋቸውም ነበር። ደርግ ማሰር ያለበትን በሙሉ ሰብስቦ አሰረ። በመቀጠልም 60 የቀድሞ ባለስልጣናትን ያለምንም የፍርድ ቤት ውሳኔ በጥይት ፈጃቸው። ከነዚህ ውስጥም ጉምቱ ዲፕሎማት ክቡር ጸሐፊ ትዕዛዝ አክሊሉ ሀብተወልድ አንዱ ነበሩ። ህዳር 14 ቀን 1967 ዓ.ም በደርግ ታጣቂዎች በጥይት ተደብድበው ሲገደሉ እድሜያቸው 63 ዓመት ነበር። እኛን በመግደል ኢትዮጵያን ከድህነት የምታወጧት ከሆነ ድርጊታችሁን በጸጋ እንደ በረከት እንቀበላለን በማለት ተናግረው ነበር። የግድያው አፈጻጸም ሂደት የሚከተለውን ይመስል ነበር። ከመርማሪ ኮሚሽኑ ሊቀመንበር ለሌተናል ኮሎኔል ደገፋ ማሬ በልዩ ጦር ፍርድ ቤት የአቃቢ ህግ ጽሕፈት ቤት ሹም አድራሻ ተደርጎ ህዳር 11 ቀን 1967 የተጻፈ ደብዳቤ እንደሚከተለው ይነበባል። ከኢትዮጵያ ጊዜያዊ ወታደራዊ አስተዳደር ደርግ ህዳር 6 ቀን 1967 በቁጥር አደቸ 6/23/25 የተጻፈልን ደብዳቤ እናስታውሳለን። በ1966 የመርማሪ ኮሚሽን አዋጅ አንቀጽ 10 እንደተመለከተው ኮሚሽኑ ስለ ወሎ ድርቅ ረሃብና እልቂት ባደረገው ምርመራ መሰረት ከዚህ በታች ስማቸው የተጠቀሱት የመንግስት ባለስልጣናት የወንጀል ክስ እንዲቀርብባቸው እናስታውቃለን በማለት ይጀምራል ደብዳቤው። አባሪው ላይ ጸሐፊ ትዕዛዝ አክሊሉ ሀብተወልድ፣ አቶ አካሉ ወልድ ሀብተወልድ፣ ጀነራል ከበደ ገብሬ፣ ልጅ እንዳልካቸው መኮንን፣ አቶ ሙላቱ ደበበ፣ ዶክተር ተስፋዬ ገብረግዚ ይገኙበታል። አቶ ሰይፉ ማህተመ ሥላሴና ደጃዝማች ካሳ ወልደ ማርያም በሌላ ዙር ከተገደሉት ውስጥ ይገኙበታል። እነዚህ ያለ ፍርድ የተገደሉ ባለስልጣኖች በመርማሪ ኮሚሽን የምርመራ ውጤት መሰረት ይጠየቁበታል የተባለው ወንጀል በ1949 ዓ.ም በወጣው የወንጀለኛ መቅጫ ህግ ቁጥር 412 የሥራ ግዴታን ተግባር መጣስ እንዲሁም ቁጥር 509 ችግር ወይም ረሃብ እንዲመጣ ማድረግ የሚል ነበር። የመጀመሪያው በ3 ወር፣ ሁለተኛው ደግሞ ከ3 እስከ 10 ዓመት የሚያደርስ እስራት የሚያስቀጣ ነበር። የኮሚሽኑ የምርመራ ውጤት የታሰሩት ባለስልጣናት በከባድ ወንጀል የሚያስቀጣቸው አለመሆኑን የተረዳው ጊዜያዊ ወታደራዊ አስተዳደር ደርግ ዝም ብሎ አልተቀመጠም ነበር። ለልዩ ጦር ፍርድ ቤት አቃቢ ህግ ጽሕፈት ቤት ህዳር 10 ቀን 1967 በደርግ ሁለተኛ ምክትል ሊቀመንበር በሌተናል ኮሎኔል አጥናፉ አባተ ፊርማ በተላለፈ ትዕዛዝ መርማሪ ኮሚሽኑ ክስ እንዳይቀጥል ትዕዛዝ ተሰጠ። ህግ ካልገደላቸው እኛ እንገላቸዋለን ነው ነገሩ።
በውሳኔው መሰረት ፍርድ በእጅ ብልጫ እንዲሆን ተደረገ። ቀድሞ የተወሰነበት ጉዳይ ላይ መጀመሪያ ማን ይገደል በሚለው አጀንዳ ድምጽ መሰጠት ተጀመረ። በስብሰባው ላይም ከጠቅላላ የደርግ አባሎች፣ ከምስራቅ ንዑስ ደርግ አባላት፣ ከሰሜን ንዑስ ደርግ እንዲሁም ከፖሊስ ንዑስ ደርግ በአጠቃላይ 93 ሰዎች ተሰብስበዋል። በዚህም መሰረት የመጀመሪያው ተጠሪ የነበረው የጸሐፊ ትእዛዝ አክሊሉ ሀብተወልድ ስም ሆነ። በ93ቱም ድምጽ እንዲረሸኑ ውሳኔ ተላለፈ። በመቀጠልም 59 ሚኒስትሮችና ጀነራሎች በእጅ ብልጫ በየተራ እንዲገደሉ ተወሰነ። የስብሰባው ቃለ ጉባኤ በወቅቱ የደርግ ዋና ጸሐፊ በነበረው በሟቹ በሻምበል ገብረየስ ወልደሃና መጻፉ በፖሊስ ላብራቶሪ ምርመራ ተረጋግጧል። ስብሰባው እንዴት እንደተጀመረ፣ እንደተመራና እንደተፈጸመ፣ ከደርግ አባላት ውስጥ እነማን እንደተገኙ፣ ምንና እንዴት እንደወሰኑ ምስክሮች ለፍርድ ቤት አስረድተዋል። በደርጉ የስብሰባ ቃለ ጉባኤ ሁለተኛ መዝገብ የሰፈረው የሚያፈጻጸም ቅደም ተከተል በአይን ምስክሮችም ተደግፏል። በውሳኔው መሰረትም አዲስ አበባ ወህኒ ቤት ተገኝተው ሞት የተወሰነባቸው ሰዎች ቅጣቱን በትክክል ማየታቸውን እንዲያረጋግጡ 9 የደርግ አባላት ሲመረጡ የደርጉ የእስረኛ አስተዳደር፣ የመከላከያ፣ የደህንነትና የሥራ አስፈጻሚ ኮሚቴ እንዲያስተባብሩ በደርጉ ጠቅላላ ጉባኤ ተወስኖ እርምጃው ተወሰደ። ህዳር 14 ቀን ማታ ቅልጥ ባለ የተኩስ ሩምታ 59 ጀነራሎችና ሚኒስቴሮች ተረሸኑ። ይህ ሁሉ ሲሆን የደርግ አባላት ኮሎኔል መንግስቱ ኃይለማርያምን ጨምሮ በታላቁ ቤተ መንግስት ተቀምጠው የግድያውን ሪፖርት ይጠባበቁ ነበር። በቁጭት በመንገብገብና በሐዘን ከምናስታውሳቸው ታሪኮች መካከል አንዱ የጠቅላይ ሚኒስትር አክሊሉ ሀብተወልድ ታሪክ ነው። አክሊሉ ሀብተወልድ ከጣሊያን ወረራ ማግስት ጀምሮ በእውቀትና በዕድሜ ጎልምሰው አገራቸውን ለማገልገል ከበቁ ኢትዮጵያውያን ምሁራን መካከል አንዱ ነበሩ። ህዳር 14 ቀን 1967 ዓ.ም የዋለችው ቅዳሜ ኢትዮጵያ የቁርጥ ቀን ልጇን አክሊሉ ሀብተወልድን ደርግ በሚባሉ ደም የተጠሙ ሻለቆችና መኮንኖች በግፍ የተነጠቀችበት ጥቁር ቀን ነበር። ጸሐፊ ትእዛዝ አክሊሉ ሀብተወልድ በነውረኛው ደርግ ያለ ክስና ፍርድ በግፍ እስከተገደሉበት ህዳር ወር 1967 ዓ.ም ድረስ ከ19 ዓመታቸው ጀምሮ ያለ አንዳች እረፍት ሀገራቸውን በቅንነት ያገለገሉ የምንጊዜም የኢትዮጵያ ብርቅዬ ልጅ ነበሩ። ኢትዮጵያን የሚወድ በምን ተአምር ኤርትራን፣ ጋምቤላን፣ አፋምቦንና ሞያሌን ወደ እናት ሀገራቸው ያስመለሰውን ከ19 ዓመቱ ጀምሮ እስከ ህይወቱ ፍጻሜ ሀገሩን ያለምንም ስስት ያገለገለን ሰው ይገደላልን? ይህን ሁሉ ታሪክ የሰሩ ዲፕሎማት ቢቻል በወርቅ ወንበር አስቀምጠን እስከ ህልፈተ መዋላቸው ድረስ ልንንከባከባቸውና ልንኮራባቸው ሲገባ ውለታቸውን በማያውቁ የደርግ ስብስቦች በጥይት ተደብድበው ወደ መቃብር ወረዱ። ሀገሬ ኢትዮጵያ ሞኝ ነሽ ተላላ፣ የሞተልሽ ቀርቶ የገደለሽ በላ እንደተባለው ነው ነገሩ። አቶ ተሾመ ገብረ ማርያም ከሸገር ራዲዮ የጨዋታ ፕሮግራም ጋር በነበራቸው ቆይታ ከጸሐፊ ትእዛዝ አክሊሉ ጋር በእስር ቤት ያሳለፉትን እንደሚከተለው ገልጸውት ነበር። የታሪክ ነገር ሆኖ እስር ቤት ገባን። ከጸሐፊ ትእዛዝ አክሊሉ ጋር ተገናኘን። እንደ ነገ ሊገደሉ ዛሬ ከእሳቸው ጋር እራት በላንና እስከ ሌሊቱ 10 ሰዓት ስናወራደርን ብዙ የአገር ጉዳይ ነገሩኝ። እኛኮ ያለ ሕግ ታሰርን፣ በምን ምክንያት ያለ ሕግ እንታሰራለን ሲሉ ጠየቁኝ። ሊገደሉ ሲጠሩ ሄጄ አነጋገርኳቸው። ዮጋ ይሰሩ ነበር። ለምን ይመስላል የተጠራ ነው ሲሉ ጠየቁኝ። ምንም አይደለ ለፎቶግራፍ ምናምን ነው አልኳቸው። ጨበጡኝና በፈረንሳይኛ ቋንቋ ካሚምኬል ዲፎርማሲዮን ፕሮፌሽናል አሉኝ። የሆነው ሆኖ ይህ የሙያ ትምህርት ምን ያህል አወላግዷል?
ሊገሉን ሲወስዱን ምንም አትሆኑም ትላለህ ተሾመ ብለው ኮነኑኝ። ሳብ አድርገው ጨብጠው ሳሙኝና ወጥተው ሄዱ። ከዚያ ወዲያ አላየኋቸውም በማለት በዘውድ መንግስት ጠቅላይ አቃቢ ሕግ የነበሩት አቶ ተሾመ ገብረ ማርያም በሸገር ሬዲዮ ጨዋታ ፕሮግራም ላይ የሰጡት ቃለ ምልልስ ነበር። አክሊሉ ሀብተወልድን በተመለከተ ደረጀ መላኩ መታሰቢያ እንኳን የተነፈገው ድሃው ሚኒስቴር በሚል ርዕስ በማህበራዊ ሚዲያ ያጋራውን ጽሑፍ ደግሞ እንደሚከተለው እንቃኛለን። የአክሊሉ ሀብተወልድ ጥፋት ምናልባትም እንደ ጥፋት ከተቆጠረ ከሌሎች አፄ ኃይለ ሥላሴ ከፍተኛ ባለስልጣናት ጋር ሆነው ንጉሱ ዲሞክራቲክ አካሄድ ተከትለው እንዲሄዱ ግፊት ለማድረግ አለመቻላቸው ይሆናል። ከዚህ ባሻገር ኢትዮጵያን በዓለም የዲፕሎማቲክ አደባባይ ያስከበሩ እንዲሁም በህይወት ዘመናቸው ኢትዮጵያዊ ግዴታቸውን ተወጥተው ያለፉ ታላቅ ኢትዮጵያዊ ነበሩ። ክቡር አክሊሉ ሀብተወልድ ወደር የሌለው አስተዋጽኦ ባያደርጉ ኖሮ የኢትዮጵያ አየር መንገድ፣ የኢትዮጵያ ንግድ ባንክ፣ የኢትዮጵያ የንግድ ስርዓት፣ የወንጀለኛና የፍትሐ ብሔር ህጎች፣ የውጭ ፖሊሲዎቻችንና ሌሎችም ተቋማት በእነ ጆርጅና ሄነሪ የተመሩ የባርነት ስነ ልቦና ጌጣችን ይሆን ነበር ተብሎ ቢጻፍ ቡራ ከረዩ የሚል ይኖር ይሆን? እናትና ወንድሜን ገደሏቸው እንጂ ኢትዮጵያን አልክድም በማለት ከዲፕሎማሲ ተጋድሎ ባሻገር ለኢትዮጵያ በገቢር ሊሞት ወደ ጉሬ ከአርበኞች ጋር ሊቀላቀል የወሰነና ኢትዮጵያን ከጠላት የተከላከለ ዓለም አቀፍ ጀግና ነበር። ይህን መካድ እንዴት ሰውነት ይቻለዋልን? ምን ዋጋ አለው? ልጅነቱን የሰጣት አገሩ ግን ለውለታው ሽልማት የግፍና አጉል አሟሟትን ሸለመችው። ይህም ሳያንሰው ገድሉ ለትውልድ እንዳይነገር የሰራቸውን ድንቅ ስራዎች ሳይቀር የውጭ ጉዳያችን በአርካይቭ ውስጥ ደበቀው። እባክህን የውጭ ጉዳይ ሚኒስቴር ከሺህ ገጽ በላይ የሚሆነውን የአክሊሉን ገድል ስለ ሀገር የከተበውን የእጅ ጽሑፍ አውጣልንና ጀግና እንፍጠር። ለበርካታ የውጭ ሀገር ሰዎች መንገድ በስማቸው የሰየመችላቸው አዲስ አበባ አክሊሉን ስለምን ዘነጋችው? እውነቱን ለመናገር ክቡር ጸሐፊ ትእዛዝ አክሊሉ ሀብተወልድን ጨምሮ ሌሎችም እንደነ ከተማ ይፍሩ፣ ፕሮፌሰር አክሊሉ ለማ፣ ሳይንቲስት ጌታቸው፣ ፕሮፌሰር አስራት ወልደየስ፣ ፕሮፌሰር መስፍን ወልደ ማርያም፣ ጀነራል ታደሰ ብሩ ወዘተ የመሳሰሉትን ጨምሮ ታላላቅ የኢትዮጵያ ልጆች በስማቸው ሐውልት ሊቆምላቸው የሚገባ የኢትዮጵያ ባለውለታዎች ናቸው። በተለይ ለክቡር አክሊሉ የኢትዮጵያ አየር መንገድ ሐውልት ሊያቆምለት ይገባል። የውጭ ጉዳይ መስሪያ ቤት ሐውልት ሊያቆምለት ይገባል። በስሙ መንገድ ወይም ተቋም ሊሰየምለት ይገባል። እኛ ግን ምንድን የሆነው? ምን አይነት እርግማን የተጠናወተን? በማለት የሰብአዊ መብት ተሟጋቹ ደረጀ መላኩ ይጠይቃል። አፈሩን ገለባ ያድርግለትና ያ የምድር ጦር የሙዚቃ ኦርኬስትራ ድምፃዊ የነበረው አመለሸጋው ታምራት ሞላ በዛ ጦም ድምፁ ማን ነበረ ቆንጆ ማን ነበረ ለማ ዳሩ ምን ያደርጋል መሞት አይቀርማ ብሎ እንዳዜመው ክቡር ጸሐፊ ትእዛዝ አክሊሉ ሀብተወልድ ከነግርማ ሞገሳቸው በደርግ የጭካኔ እርምጃ ህይወታቸው ካለፈ እነሆ 51 ዓመታትን ሊደፍን በጣት የሚቆጠሩ የቀናት ዕድሜ ብቻ ነው የቀረው። በሌላ በኩል ጋሽ ጥላሁን ገሰሰ በዛ ተስረቅራቂና ጦም ድምፁ ሞት እንኳን ጨክኖ ወስዶ ከሚያስቀር ምን አለ ደጋጉን ዳግመኛ ቢፈጥር ብሎ ያዜመው እንደነ ክቡር ጸሐፊ ትእዛዝ አክሊሉ ሀብተወልድ አይነት ታላላቅ ሰዎች ልዕለ ስራቸውን ለማስታወስ ይመስለኛል። ክቡራን አድማጮች፣ የአሁኑ ትውልድ የክቡር ጸሐፊ ትእዛዝ አክሊሉ ሀብተወልድን ልዕለ ስራዎች በሚገባ ለማወቅና የህሊና ምስክርነት ለመስጠት ይረዳው ዘንድ በክቡር አምባሳደር ዘውዴ ረታ የተጻፈውን የኤርትራ ጉዳይ የተሰኘውን ዝነኛ መጽሐፋቸውን እንዲያነብ እየጋበዝኩ የዛሬው ዝግጅቴን እዚህ ላይ እቋጫለሁ። በምንጭነት የአክሊሉ ማስታወሻ በሚል ርዕስ አዲስ አበባ ዩኒቨርሲቲ ያሳተመላቸው የራሳቸው የአክሊሉ ሀብተወልድን ማስታወሻ የጥቁሩ ቅዳሜ ሰማዕት አክሊሉ ሀብተወልድ ሲታወሱ በሚል ርዕስ አቻሜለህ ታምሩ በማህበራዊ ሚዲያ ያጋራውን ጦማር
ደረጀ መላኩ መታሰቢያ እንኳን የተነፈገው ድሃው ሚኒስቴር በሚል ርዕስ በማህበራዊ ሚዲያ ያጋራው መጣጥፍ ቢኒያም አቡራ የረቡዕ የታሪክ ማስታወሻ በሚል ርዕስ በማህበራዊ ሚዲያ ያጋራውን ጽሑፍ እንዲሁም ወይ አዲስ አበባ መጽሔትን ተጠቅመናል።